ህብረተሰቡን ጭንቅላት ለማስፋት ለማንበርከክ የትውልድ ቦታስ እዛው ነው አለማጣ ታዋሸን አትባይ እሱ ነው እኮ ግራ ያስገባን እኮ እሱ ነው። ኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ድምፃዊ ጆሞ ኬንያታ ስንት አልበሞችን ሰራ? ስድስት አይደለም። በዚህ ላይ ደግሞ አንበሳ ብስጩ ነው። ዘላይን ኢዝ ግንፍልተኛ አንበሳ ኢዝ ኢንተርኔት በአማርኛ ምን ይባላል? ኢንተርኔት በአማርኛ መገባቴ ባይት ነው። ሰዎች ይሄንና ይሄን የመሳሰሉ ቪዲዮዎችን ሰብሰብ አድርጌ ያለው ከእናንተ የሚጠበቁ አብሮ ሪአክት ማድረግ ነው፣ አብሮ ዘና ፈታ ማለት ነው። አሁን ወደ ቪዲዮ እንሄዳለን። ወደ ውድድር ከመግባት በፊት አንዳንድ ጥያቄዎች ልንጠይቅ ነበር። ይቻላል? ያው ውድድር ብርቅ ነው እንደ ይቻላል? ጠይቀኝ። ተወዳዳሪ ሆነ ልትገባ ነው። ምን ይሰማሃል? እኔ እንግዲህ ተወዳድሬ አሸንፋለሁ የሚል ግምት ያለኝ ወደፊትም ወደ ኋላም። አሸንፈ በምታገኘው ሽልማት ምን ለማድረግ ነው ያሰብከው? እንግዲህ ሽልማቱ ምን እንደሆነም ባላቅም ሽልማቱ ጥሩ ተሆነ እንግዲህ አሁን እኔ ከባለቤቴ ጋር አብረን ነው የምናድረው። አንድ ልጅ ለማውጣት ፈልጋለሁ ወደፊት። በዚህ ውድድር ማለት ነው። እሺ የምትወዳደርበት ሟች ምን አይነት ቢሆንልህ ደስ ይልሃል? ቢቻለ ያልሞተ ዶክተር። እሺ በጣም በለቅሶ ቤት በሐዘን እንደዚህ በየቦታው ሄደ ሐዘን በማድረግ ወይም ደግሞ ለቅሶ ቤት ጥርስን የነቀልክበት ነው ይባላል። እንዴት ነው? ይሄ እውነት ነው? አዎ ማን ነገር ብዙ ሰዎች እያሉ ስለሆነ ነው ወደዚህ ውድድር ስመጣ። ጥርስን አልነቀልኩም ግን ሰርቻለሁ ብዙ። ይሄ ትንሽ ሙቀት ለመፍጠር የፈለጉት ነገር ነው እንጂ። ኦኬ እሺ እንግዲህ መልካም ውድድር እንዲሆንልህ እየተመኘን በመጨረሻ የምትለን ነገር አለ? እኔ እንግዲህ በመጨረሻም ልል የምፈልገው ነገር ምንም የለም በቃ 56 ተወዳደር ነው። ወዳደር ነው። መሀል ያለው በጣም ነበር ሞድ አሁን ጠፍቷል መሰለኝ። ሞድ ስም ተናገር። ሹሉቃ ሻምባ ሹሉቃ ሻምባ ጻፎራስ የትውልድ ቦታስ እዛው ነው አለማጣ። ስራ ምንድነው? ሻማና ነው። የረጅም ጊዜ እቅድ አለ? የረጅም ጊዜ እቅድ ለማናገር ትንሽ ችግር አለብኝ። የአጭር ጊዜ ሁቁም መጣል ነው። አሁን መናገር ማስተላለፍ የምትፈልገው መልእክት ካለ ማናገር የምፈልገው እኔ በአፌ ነው። የምታመሰግነው ምናምን የለም። እውቀቴንና ችሎታዬን አይቶ ለዚህ ለውድድር ያበቁኝ አስተዳደር አለ እንዴ? ያው ልሱ ጋር ደግሞአለሁ ለዚህ እንደዚህ እንደሆነና እንደዚህ እንድበቃ ያደረጉኝና ባርታ ጠንክር ብሎ ለዚህ መድረክ ላይ ያቀረቡኝ በሙሉ የሞቱትም ያልሞቱትም ያሉትም ያቀሩትም ምስጋና ላቀርብ እፈልጋለሁ። ሹሉቃ ሻምባ እሺ አለ የምትወዳደርበት ሟች ስራው ዶክተር ሐኪም ብዙ ሰዎች ያከመ ቀጥል። ሐኪምን ማዳነት ፓዋሸን ዶክተር ጳውሎስ ማዳነት ፓዋሸን ሽልማት ወረፈለ ሽልማት ወዴት ነው? ባካ ወቁ አንድ ልጅ መጣ። ውድድር እኮ ነው። ታዲያ ውድድር ብርቅ ነው። ጨረስ በቃ ጥዬ እመጣለሁ። በቃ ምንድን ነው? ፀሐይ ቤት በኩል ነው የምትወጣው። እሺ ፀሐይ ቤት በኩል ነው የምትወጣው። በወላይታ ክርስቲያኖ ሮናልዶ የት ሀገር ተወላጅ ነው? ኦሮሞ
ጠይቅል ጠይቃል። እሺ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? ማን? አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። ቅኝ ግዛት ያልተገዛች አንድ ሀገር አለች ከኢትዮጵያ ውጭ ማን ናት? አብይ አህመድ። እስራኤል። እኔ የዶክሌን ቀልድ ደግሞ መለስ ብሎ ወደኋላ ስምሽ ምንድን ነው? በይ ስሜ ማርታ ይባላል። አይሰራ ይባላሉ ምናምን አይሰራም። ማርታ ብቻ። እሺ ጾታሽ? ጾታዬን እኮ አይቶ መገመት ይቻላል። የለም እንደዚህ የሚባል ነገር የለም። ሳያዩ ያማኑ ብፁዓን ናቸው ሲባል አልሰማሽም? አሳይ ጾታሽን። አሳይ አትበይ። ተነስሽና አሳይ። ጾታሽን አሳይ። ጾታሽን ነው። ዝም ብሎ መገመት አይቻልም? አይቻልም። እንደዚህ ያቁም ግምት ትተናል። ወንድም ሴትም እኮ ሱሪ ይለብሳል። እሱ ነው እኮ ግራ ያስገባን እኮ እሱ ነው። ወንድ ነሽ ብለሽ ደግሞ ሌላ ጊዜ ልትወዳደሪ ነው? አሳይ ጾታሽን አሳይ። ጾታሽን አታሳይም? ጾታሽን አታሳይም? ሁለት አታሳይም? አታሳይም? ሶስት አታሳይም? ሶስት ውጭ አላሳይም። አታስፈልጊም። ባትል ተራኝ ስም ሄርሞን። የኢትዮጵያዊነት ስም አይመስልም። ጾታ ሴት። የዚችን አመነ እሱ በኋላ ይጠራል። እድሜ 13። ትንሽ አልበዛ? የምታሻሽው ነገር የለም? ምን ነው በዛ? ጉድ ሳይፈላ እውነቱን ትናገራለሽ። እውነቴን ነው። ያመንሽውን ግን ጽፈር፣ በኋላ ግን ይጠራል። የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም አይደለም የሚባለው? ይጠየቃል፣ ይመረመራል፣ ይጠራል። ህብረተሰቡን ጭንቅላት ለማስፋት ለማንቦርቃቅ የታሰበ ጥያቄ ነው። ሽልማቱ ምንድን ነው? ቀጣዩ አመት በዓል ምንድን ነው? አመት በዓል ነው። ስለዚህ ሽልማቱ ዶሮ ወይም ከብት ነው። አልገባኝም። አይሽ በእናትሽ በኩል ሴት ነሽ። ዶሮ ብንሸልምሽ ጥያቄ ቁጥር 1 የዶሮ ብልት ስንት ነው? 12። የወንዱን ነው የምልሽ። 12 የዶሮ ብልት የወንዱ። የኔ ብልት ስንት ነው? አንድ ነው። የዶሮ ብልት የወንዱ አንድ ነው። አይሽ ዝም ብለሽ አንቺ እንደ ፓረስ ዝም ብለሽ አትጋልቢ። ጥያቄዎቹን እኮ ዞር ብለሽ መመለስ አለብሽ። እንደዚህ አይነት ግራ ማጋባ ጥያቄዎች ነው የምንጠብቀው። ተጠንቅቃችሁማ ማወቅ አለባችሁ። ይሄን ገባሽ? እሺ ጥያቄ ቁጥር 2 ዓለምን ለመጀመሪያ ጊዜ የዞረው ማን ነው? አይደለም፣ ተሳስተሽ። ንፋስ። ዓለምን ለመጀመሪያ ጊዜ የዞረው ንፋስ። ጥያቄ ቁጥር 3 የቤት እንስሳ እና የዱር እንስሳ ተመሳሳይ የሆኑትን ሁለቱም የቤት እንስሳና የዱር እንስሳ ተመሳሳይ የሆኑት ድመትና ነብር አይደለም። የቤት አህያ አለ፣ የዱር አህያ። የዱር አህያ አለ። እሱን ለማለት ፈልጌ ማለት የትራፊክ መንገድ ላይ ዘብራ
አይነት ከለር ያለው ማለት ነው። አገላለጽ ጥያቄ ቁጥር 4 የግሪኩ ፈላስፋ አባባሎች አንዱን ጥቀስ። እኔም ማውቀው አለማወቄን ነው። ጥያቄ ቁጥር 5 ስፖርት ድሮግባ ስንት ጎል አገባ? ለምን አገባ? ማን አገባ ብሎት ነው? ይቅርታ እኔ የምለው ይሄ ነገር ጠቅላላ እውቀት ነው ጠቅላላ ድርቀት? ድርቀት ብትይ ምን ትዝ አለኝ? የጭንቅላት ድርቀት አለ፣ ሆድ ድርቀት አለ። ይቅርታ እርስዎን አንድ ጥያቄ ልጠይቅዎት? ይቻላል፣ ጠይቂኝ። የሬዲዮ ሞገድ ለመጀመሪያ ጊዜ ፈለሰፈው ማን ነው? ታይ እንደዛ አይነት እንጠይቃለን እኛ እንጠይቃለን እንጂ አንጠየቅም። ቡኒ ብሪ ቁራሻኒ ተይቃ ሶዶሚ ሸኒ ጎደኛን ዱራ ጋባሱ ሀራ ሲልኪን አራንካሱ ቡና ወደዴ አኖ ወለገቲ በዴ ቡና ወደዴ አኖ ወለገቲ በዴ ቤተሰብ የዛሬ ቪዲዮአችን ይህን ይመስላል። ስለ ቆይታችን አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናለሁ።